የህግ የበላይነት ማስከበር ላይ ስራ ስሩ። ሰላም የደፈረሰ ሰው እየሞተ ያው አሳብ በጣም ትክክል ነው። ግን በእናንተ ደረጃ አሁንም በፋክት ላይ የተመሰረተ ንግግር ነው ጥሩ የሚሆነው። ለምሳሌ ኦሮሚያ ውስጥ ለመናገርም ለመስማትም ስለ ጉዳዩ ለማንሳትም በሚያሳፍር መንገድ ሞተዋል። ይሄን ጉዳይ ደጋግሞ ማውራቱ በጣም ይከብዳል። ግን እኛ ያሰርነው 9500 ሰው ነው። ከ9500 ሰው ውስጥ 1000 ገደማ ፖሊስ፣ የወረዳ አመራር፣ የዞን አመራር አባረናል ከስራ። በክልል ደረጃ በ30 በከፍተኛ ደረጃም ሰሞኑን እንደሰማችሁት ውስጥ ሆነው እንደዚህ አይነት እኩይ ተግባር የሚመሩ ሰዎች የነሱን ኢንትረስት ብቻ የሚያረጋግጡ ሰዎችን አልማርንም። መጨከን በማንችላቸው ሰዎች ሁሉ ጨክነን እርምጃ እየወሰድን እየቀረ ካለ ደግሞ መተጋገዝ ያስፈልጋል። ከዚህ ውጭ ሌላ መፍትሄ የለውም። አሁን ከአንድ ዓመት ተኩል በፊት ከኦሮሚያ ሀገር ሽማግሌዎች ጋር በዛኛው አዳራሽ ስብሰባ ነበረን። ጠብቁ በሃይማኖት ነው የሚመጣብን ብዬ ነግሬያቸዋለሁ። ከአንድ ዓመት ተኩል በፊት ቪዲዮ አለ። አይኖ እኮ በሃይማኖት እንደሚመጣ አውቀዋለሁ። ግን በሃይማኖት እያንዳንዱ ቦታ ገብቼ ይሄ ልከላከል አልችልም እንጂ ጉዳዩ ከቦኮ ሐራም ይመሳሰላል ሳይሆን አንድ አይነት እሳቤ ነው። ለምሳሌ የዛሬ 50 ዓመት 100 ዓመት ኢትዮጵያ የምንጨቃጨቀው በዚህ ጊዜ ሰው ሞቷል፣ በዚህ ጊዜ ይሄ ንጉስ ሰው ገሏል፣ እንዲያርጓል፣ አያልገደለም አይገሏል ነው ክርክሩ አይደለም። ለተሳሲውን ገሏል ብለን እናስብ። እኛ የጠላነው ሰውየውን አይደለም፣ ለምን ገደለ ነው። ማንም ይሁን ማን ለምን ገደለ ብሎ የሚጠላ ሰው ደግሞ አይገልም። ትናንትና ለምን ተገደለ ብለን እየተጨቃጨቅን ዛሬ ሰው ከገደል ትናንትና ፎቶ አልነበረም፣ ትናንትና ቪዲዮ አልነበረም፣ ትናንትና ጽሑፍ አልነበረም። አሁን ያያችሁት በደል መንግስት ፈረደ አልፈረደ ደም ነው ታያለ። የዛሬ 100 ዓመት 50 ዓመት 200 ዓመት ማጨቃጫቂ ጉዳይ ቢቀጥልም በሃይማኖት መካከል ሰላም እንዳይኖር ያደርጋል። በብሔር መካከል ሰላም እንዳይፈጠር ያደርጋል። ዝም ብሎ አሁን ሰዎች ተታሰሩ የሚቆም ነገር አይደለም። አደገኛ ነገር ነው። ይሄ ለልጆቻችን ነው መርዝ እያስቀመጥን ያለነው። ድሮን የማቀው ሰው ተደብቆ ሰው ይወጋና ይገልና ይሸሻል እንጂ ሰው ገሎ ጫወታ አይጫወትም። ይሄ አይጠቅምም ብሎ ሲሪየስሊ ማየት ጥሩ ነው። መንግስት ከዚህ አንፃር በህግ ጉዳይ አልደራደርም ብሎ እየሞከረ ነው። ወደ ኋላ እንዳይመልሰን ያለው የወንድሜ ስጋት እኔም በጣም ነው የምሰጋው። በጣም ነው የምሰጋው የምጠላው እሱ ነው። ግን እኔ ያለኝ ፖሊስ አሁን ሰልፍ የመጡ ሰዎች ሰልፍ በትን ስለው ጭስ ቦምብ ተኩስ ማለት ሳይሆን ኤፍ1 ቦምብ ተኩስ እንዳልኩት የሚያውቅ ነው። ሰልፍ መበተን ያለበት ግንባር በመምታት እንደሆነ የሚያስብ ነው። ፖሊሱን እንዳለ ማራገፍ አልችልም። እያሰለጠንኩ መቀየር አለብኝ። ጊዜ ይወስዳል። ለዛ ብለን ደግሞ ትንሽ ከፖሊስ ማሰር መጠየቅ ስንጀምር ይጠየቃለሁ እያለ ሰው እንደፈለገ የሆነ የሞራል ልዕልና ስለሌለ ብዙ አደጋ ያጋጥማል። አብዛኛው አደጋ በነገራችን ላይ ፖሊሶች፣ የመንግስት ሹማምንቶች ራሳቸው እንኳን ሞተው ቢሞክሩ ብዙ ማዳን ይችሉ ነበር። አላደረጉም። ይሄ አሳፋሪ ነው። ደና አገር ቢሆን ኖሮ በማግስቱ ወጥተህ በቃ በቅቶኛ ብለህ ጥለህ መሄድ ነው የሚያምርህ። ግን ደግሞ ሞት የሚጨምር እንጂ የሚቀንስ አያደርግም እንደዚህ አይነት ውሳኔ እንጂ በአንተ ወረዳ በአንተ ቀበሌ እንደዚህ አይነት ነገር እየተፈጸመ መስማትም መናገርም ያስቸግራል። ይሄን ደግሞ የሚያራግቡ ሰዎች አሉ። አሁን እንትን መስሏቸው የጠቀሙ መስሏቸው ኢሞሽን በገነነበት አገር ውስጥ የትናንትናን በደል ዊዝደም በተሞላበት መንገድ በሚያሰክንና ሰው እንዲጠየፈው ማድረግ ነው እንጂ በጣም ገዳዮች ናችሁ እያልክ ብትዘምርም አዳዲስ ገዳይ የምትፈጥረው አይጠቅምም። እሱም አሉ እንደዛ ዝም ብሎ ያሟሟቁ የሚኖሩ ጥቅም የለውም። እንደዚህ አይነት ነገር ማርገብ፣ ከዛ ወንጀለኛውን መለየት፣ ተገቢ ቅጣት መስጠት ነው። ግን ዋናው ሜሴጅ መሆን ያለበት ኦሮሚያ ውስጥ ወይም ወላይታ ላይ ወይም ወልቂጤ ላይ የሆነ ችግር ሲፈጠር መጀመሪያ የሚያጠፋው እኔን ነው፣ ችግር እኔ አካባቢ መፈጠር የለበትም የሚል ህዝብ ያስፈልጋል እንጂ እሳት እየለኮስክ እኔ አልቃጠልም ወይም ሰው እየገደልክ እኔ አልሞትም። እንደሱ አይቻልም። ከተጀመረ የት እንደሚቆም አይታወቅም። ለዚህ ህዝቡ ተባባሪ እንዲሆን እናንተም የማንቃቱን የማስተማሩን ስራ ብትሰሩ ጥሩ ነው። ከኛ አንፃር የህግ የበላይነትን ለማምጣት የሎ ኢንፎርስመንት ኤጀንሲስ አፍርሰን ስላልሰራን ስንት ስልጠና፣ የመከላከያ ስትራቴጂ፣ የፖሊስ ስትራቴጂ፣ እንደገና ውይይት፣ እንደገና ስልጠና፣ በጣም ብዙ ስራ የተሰራው አሁንም ጊዜ ይወስዳል።
እስራኤሎች እኮ በ50 ዓመት ሀገር እንፈጥራለን ነው ያሉት እንጂ በ2 ዓመት የ27 ዓመት ችግር እንፈታለን አላሉም። ቢሉ አይሳካላቸውም። በ50 ዓመት ሀገር እንፈጥራለን ካሉ በኋላ እስራኤሎች በ48 ተፈጥረው እስከ 67 ለ20 ዓመት ካፒታል ሲቲ የላቸውም ነበራቸው። ኢየሩሳሌም እኮ 1967 ነው ካፒታል ሲቲ የሆነችው። እስከ 50 ዓመት ደግሞ ሪኮግናይዝ ያደረገ ሀገር አልነበራቸውም። 67 ካፒታላችን ናት ካሉ በኋላ 2019 ነው ትራምፕ ለመጀመሪያ ጊዜ ካፒታላችን ያላቸው። የለም በጊዜ ነው ስራ የሚሰራው እንጂ ዝም ብሎ በማሰብ ብቻ አይሆንም ማለት ነው። በሰላም አብረን እንስራ ጥያቄ የለውም። እናንተ ያልተሳተፋችሁበት ሰላም የትም አይደርስም። ሌላው ለትርፍ ነው የሚሰራው። ፖለቲከኛ ሰላም የሚለው ለማትረፍ ነው። እናንተ ናችሁ ጀኒውን በሆነ መንገድ የምታግዙትና ያስፈልጋል። የሚጎል ነገር ካለ በኮሚሽኑም በሰላም ሚኒስቴርም ተጠናክሮ እንዲቀጥል እናደርጋለን። ሚዲያን በሚመለከት ያው ሚዲያ ነፃ ልክ እንደናንተ ነፃ ይሁን ስላል በእያንዳንዱ ጉዳይ እንደዚህ አድርጓ እንላቸውም። አብዛኛው ሚዲያ ዝም ብሎ የመንግስት ምናምን ይባላል በተለምዶ እንጂ በጀትኛ እንፈቅድላቸው። አሁን ፋና ከመንግስት አንድ ብር አይወስድም፣ ዋልታ ከመንግስት አይወስድም። ኢቲቪ ነው እስካሁን የሚወስደው። እሱም ባጠረ ጊዜ ውስጥ መውጣት አለበት ከመንግስት በጀት እና እናስተዳድራቸው። ብናስተዳድራቸው ኖሮ በኢቲቪ ላይ ወይም በዋልታ ላይ ወይም በፋና ላይ ሰዎች እየወጡ ክልልን ከክልል የሚያጋጭ ነገር አላስፈላጊ ነገር ወደ ዋልታ ረገጠት የሚወስድ ሲሰሩ አቆሙንላቸው ነበር። ግን ለልምምድ በተቋሙ መንገድ ካልሆነ በስተቀር አልሰራንም። ለምሳሌ የኢቢሲ ቦርድ ተቋሚም እኮ አለበት። ዶክተር መረራ እኮ የኢቢሲ ቦርድ አባል ፓርላማን የሰጠው እና ኢቢሲ ሲያበላሽ እኔን ሳይሆን መረራ መጠየቅ አለባቸው። ቦርድ አይደለም ማን በቦርድ ነው የሚመራው፣ ለፓርላማን ሪፖርት የሚያደርግ ተቋም ይገነባ በዚህ መንገድ ነው። እናንተን በሚመለከት ግን እዚህም ስላሉ የእናንተን ኢምፖርታንት ሮል በሀገር ግንባታ ውስጥ አውቀው ሚናቸውን ይጫወታሉ ብዬ አስባለሁ። ካውንስል ውስጥ ግን አላችሁበት አውቃለሁ። እሱ በሚዲያ ካውንስል ከዚህ ፊት ማን እንደሆናችሁ አላውቅም፣ ግን ገብታችኋል። እርግጠኛ ነኝ እሱን አውቃለሁ። በካውንስሉ ኖት በቦርድ እሱ ላይ የሚቀር ነገር ካለ እነ ጌዲዮን ይዘው ይሰራበታል። እንዳላችሁ ግን አውቃለሁ። በካውንስል ማን ነው ሰውየው ነው የማላውቀው። የሙያ ማህበራት ቅድም እንዳነሳሁት ይሁንና ያንተ ራዕይ ታች ያለው ተጋርቶታል ወይ ላላችሁት፣ ያው የኔ ራዕይ ለኢትዮጵያ ሕዝብ ነው የተሸጠው። እኔ እንደ ድሮ ራዕይ ከሰነኩ በኋላ መጀመሪያ ለስራ አስፈጻሚ ቀጥሎ ለሲሲ ምናምን አላልኩም። ስለማውቀው ውስጤ ያለውን ለሕዝብ የዘረጋሁት እና ምን ያክል እናንተ ገዝታችሁታል ነው ጥያቄው ማለት ነው። እኩል ነው እናንተም የሰማችሁት ሌላውም ሰው የሰማው። ምክንያቱም ውስጥ ያለው በጣም የጨቀየ ስለነበረ እሱን እያልኩ በየደረጃው ብሄድ እናንተ ጋር ሳልደርስ ዘመን ያልፋል በሚል መጀመሪያ ለእናንተ ነው የቀረበውና ምን ያክል ገብቷቸዋል። መደመር ሰው ቢገባው እንዴት ይገዳደላል? ወንድማማችነት ቢገባው እንዴት ሰው ይገዳደላል? ያውም ደግሞ እንዳልኳችሁ አንድ ቤተሰብ የሆነ ኢትዮጵያዊ ስለሆነ ግን አይደለም። ሱዳናዊ ቢሆን መገደል የለበትም። ሶማሌ መገደል የለበትም። ሰው ክቡር ነው ብሎ ማመን አለበት፣ እንኳን በሰፈር። እሱ እንግዲህ ጊዜ ይወስዳል። በጋራ ብናይ ጥሩ ነው። የውጭ ጠላት በኢትዮጵያ ፖለቲካ ውስጥ ያለው ሚና መገንዘብ ጥሩ ነው። ብዙ ጊዜ ሲነገር ሰዎች አይሰሙም። ገንዘብ ያላቸው ሰዎችና ገንዘባቸውን ምን እንደሚያደርጉበት የማያውቁ በጣም ብዙ ሀገራት አሉ። ትምህርት ቤት ይሰሩልን፣ በጣም ያግዘናል። በጣም ብዙ ችግር አለ ኢትዮጵያ ውስጥ እኮ። ግን ገንዘብ የሚያፈሱበት መንገድ ብዙ ነው። ገንዘብ በቦቴ ውስጥ ገንዘብ ይመጣል። ከነዳጅ ጋር የሚመጣ ብዙ ነገር አለ። ነዳጅን ካላስቀረን በስተቀረ ዶላር ታሽጎ ሲመጣ ምን እናደርጋለን? ታሽጎ ነዳጅ ውስጥ ገብቶ ይመጣል። እኛ ነዳጅ ነው እንላለን፣ ከገባ በኋላ ካሽ ነው። እና ፕሮብለሙን በደንብ ተገንዝበን በጋራ ብናየው ነው የሚሻለው። የውጮች በጣም ከፍተኛ ፍላጎት ስላላቸው ፖፑሌሽን ላይ አይ ቲንክ መደመርን አላዩ መሰለኝ እንጂ በግልጽ ተቀምጧል። ፖሊሲዎቻችን ላይ ፖፑሌሽን ላይ ክላሪቲ ኦፍ ቶት አለን። ግን ስራ ይፈልጋል። እርሶ እንዳሉት በጣም ስራ ይፈልጋል እንጂ የፖሊሲ የቲንኪንግ ችግር የለም። በእያንዳንዱ ስልጠናችን እያየን ነው። ፖፑሌሽንን እንደ መጥፎ ነገር የሚወስድ እሳቤ የለንም። ግን ፕላንድ መሆን አለበት የሚል እሳቤ ደግሞ በደንብ ተቀምጧልና የሚጎል ነገር ካለ እያየን ብንሄድ ህፃናት መመገብ ላይ በትምህርት ቢያንስ በትምህርት ቤት እንኳን በተመገቡ ሲሉኝ ደነገጥኩኝ።
ምክንያቱም ትምህርት ቤት ማለት ኢትዮጵያ ውስጥ እኮ 30 ሚሊዮን ማለት ነው። 30 ሚሊዮን ሰው ከመገብኩ 1/3 ተመገበ ማለት ነው። እንዴት ረከስከስ እንዳደረጉት እርሱ አልገባኝም። ትምህርት ቤት ላይ ከተሳካልንማ ትልቅ ተአምር እኮ ነው። ግን እየመገብን አይደለም እንዴ? ዩኒቨርሲቲ እኮ እየመገብ ነው ድንጋይ የሚወረውረው። ማን ነው የመገበው እንዴ? አሁን አዲስ አበባ ላይ ጀምረናል። ለሸገር ዳቦ ብቻ ነው ደሳለኝ እንዳለው አይደለም፣ ጀምረናል። ወደ ክልሎች እናሰፋለን። ግን 30 ሚሊዮን አስቡት። በጣም ከባድ ነው። አንድ ዳቦና አንድ ወተት፣ አንድ ዳቦና አንድ ሻይ ብንሰጥ ሁሉም ፖለቲካ ቢቀር ራሱ እሱ ድል ነው። ግን ቀላል ስራ ተደርጎ ባይወሰድ ጥሩ ነው። ከቫይለንስ ካልቸር ጋር ደሳለኝ ያነሳው ይሄ ነው። አቲቲዩድ ቼንጅ ያስፈልጋል ምለው እሱ ነው። ሰው በጣም ጠበኛ ነው። ሰጥቶ መቀበል የሚባል ነገር አያውቅም። ውይይት አያውቅም። በጣም ካቀረብከው ንቀቱ መከራ፣ በጣም ካራከው ፍርሃቱ መከራ እና መሀል ላይ የሆነ ነገር ሚዛን መጠበቅ አይችልም የኛ ሰው። እሱ የፈጠረው ችግር አለ። ሁለተኛ አስተዳደጋችንም ማየት ጥሩ ነው። ለምሳሌ አባት ልጅ ሲያጠፋ ምንድን ነው የሚያደርገው? መጀመሪያ ቀበቶ ነው ወይ አርጩሜ ነው የሚመዘው ወይስ ያነጋግራል? ከመቶ ሚሊዮን ሰው ውስጥ ስንት አባት ነው ልጁን አስቀምጦ የሚያነጋግረው? እሱ እየገረፈ አሳድጎ ከዛ ደግሞ መንግስት ካልገረፈልኝ ነው የሚለው። በአርጩሜ እየገረፈ ያሳድጋል። ከዛ ደግሞ መንግስት በክላሽ እየገረፈልኝ ያኑርልኝ ነው የሚለው እንጂ መጀመሪያ በንግግር የሚያምን ትውልድ መፍጠር ስራ ይፈልጋል። ሀሳቡ ግን እንዳልከው ቢወሰድ የአርት በጀት እና አርት ጋር አያይዘ ያነሳቸው ሀሳቦች ገርሞኛል ካንተ መስማቴ። ምክንያቱም በደንብ እንደምትገነዘብም ኦብዘርቭ እንደምታደርግም ስለማቅ እንዴት እንደዚህ ያላልኩ። እንደ አርት ደግሞ በጀታችን ጨረሰ እኮ የለም። በጀት ማለት ፓርላማ መጽደቅ ነው እንዴ? ሸገር እኮ ቢሊየንስ ነው። ለማን የተሰራው? ለእናንተ እኮ የተሰራው። ያ ሁሉ አምፊ ቲያትር እኮ ለአርት ነው። ሌላ ምን ፐርፐዝ የለውም። ሙቪ እንድሰሩበት ቲያትር እንድሰሩበት ተብሎ ነው ሸገር የተሰራው። እንጦጦ ለማን ተሰራ? የኛ ሙቪዎች የአማርኛ ፊልም የሚባሉት የካሜራ ኳሊቲ የአክተር እና አክትረስ ኳሊቲ ብቻ ሳይሆን አውዱም እኮ ነው ችግር ያለበት። ለምሳሌ ሰውየውን እዚህ እያነሳው ታክሲ ከኋላ የሚያልፍ ለመቅረጽም አስቸጋሪ። ስለዚህ አውድ ይመቻቸው ተብሎ እንጦጦን የሚያክል ኢንቨስትመንት እያየህ ደሳለኝ እግዚአብሔር ያሳይህና ሸገርን የመሰለ ኢንቨስትመንት እያየህ በጣም ትልቅ በጀት ነው የበጀት ነው ለዛ ሴክተር። ግን የፊልም ኢንዱስትሪው ኢትዮጵያ ውስጥ ያልተጨበጡ ሀብቶቻችንን ቅድም ያልኩትን አልትራ ሌቭል ያለውን ስትራክቸር በመገንባት ምንም ጥያቄ የለውም። ምንም ጥያቄ የለውም። እዛ ጋር ካልሰራን ዋጋ የለውም። ለሱ ነው ይሄ ጅማሬ። እሱ ብቻ ግን አይደለም። የቆዩ ቲያትር ቤቶች እኮ እያደስን ነው። ከተማ ውስጥ ቲያትር ቤት እያደስን ነው። አዳራሾች እያዘጋጀ ነው። ስትወጣ ተመልከት። አሁን ከዚህ ወደዛ ያለው አዳራሽ እንዴት ያለ የፊልም ቤት መሰለ። ግን ለኛ ብቻ ነው፣ ለእናንተ አይፈቀድም። እና በዚያ መንገድ ሀብት ይፈሳል። የፊልም ኢንዱስትሪው በመንግስት በጀት የሚያድግ አይደለም። የፊልም ኢንዱስትሪው መንግስት አውድ ይፈጥርለታል፣ ፕራይቬት ሴክተር ደግሞ ፋይናንስ ያደርገዋል። ታለንትድ ሰዎች ደግሞ ጊዜና ጉልበት ሰጥተው ይሰሩበታል። ለምሳሌ አሁን ሸገር ላይ 10 ሙቪ መስራት እንፈልጋለን ብሎ የፊልም ሰው ሀሳብ ሲያነሳ እኛ አውድ ሰርተናል፣ ፕራይቬት ሴክተር ደግሞ ፋይናንስ ማድረግ አለበት። እንጦጦም እንደዚሁ። አሁን በተለይ የሲቪክ ማህበራት ካገዙን ስራው የተሰራው በታቃላችሁ በዲነር ነው። 5 ሚሊዮን ብር እራት ተብሎ ምናምን የተሰራ ስራ ነው። አሁን በአንድ ወር ገደማ ጊዜ ውስጥ ሌላ ውድ እራት አለ። እናንተ መክፈል ባትችሉ ቀስቅሱ። ከቢሮ አል ግቢ ሰራን። አዲስ አበባ ላይ ብዙ ሰው የሚያስበው ስለ ሸገር እና እንጦጦ ነው፣ ግን ስራው እንደዛ አይደለም። አዲስ አበባ ላይ መጀመሪያ ቦሌ ኤርፖርትና ቤተ መንግስቱንና እንጦጦን በመንገድ በአበባ በመብራት እና በስቶፕ ኦቨር በየቦታው ደግሞ የሚታይ ነገር ይሄ አልበቃ ደግሞ አብዮት አደባባይ፣ ከአብዮት አደባባይ ደግሞ በቸርችል አድርጎ ፒያሳ ማዘጋጃ ቤት ልክ እንደ ቤተ መንግስት የታደሰ ነው። ፒያሳ ማዘጋጃ ቤቱና የለጋር ፕሮጀክት ሲያልቅ መኪና አያምርህም። ከፒያሳ እስከ ከመዘጋጃ ቤት እስከ ለጋር ባለው አዲስ ቱሞሮ የሚባለው ጎተራ፣ እዚህ መሃል ያለው የሪቨር ፕሮጀክት እንደተባለው ኢንዱስትሪ ይርስ በደንብ ታዩታላችሁ የአዲስ አበባን እድገት። አዲስ አበባ ብቻ እኮ አይደለም። የንግድ ባንክ ህንፃ በአንድ ወር ውስጥ እንደዚህ ሰው በቅሎ ሲያየው በራሱ ጊዜ በቀለ ይመስለዋል። ፕሮጀክት ማኔጀሩን መንግስት ገምግሞ እንግዲህ ይሄን እንድንሰራ ባልተገባ ነበር። እዛ ያለው ማናጀር የውጭ ዜጋ አባሮ አዲስ ፕሮጀክት ማኔጀር አምጥቶ
ሰው መድቦ ነው አሁን ያያችሁ ደረጃ ያደረሰው ህንፃ ለማስጨረስ እንኳን ፕሮጀክት ማለት ነው። እና አዲስ አበባ ላይ የሚሰሩ ስራዎች በሙሉ የእናንተ ሙያ ካልታከለበት በእርግጠኝነት አንተ እንዳልከው የትም አይደርስም። ግን እሱ ብቻ አይደለም። በወር አንድ ቀን ከተማችንን እናጽዳ ብለን ነበር ተብሏል። ለምንድን ነው ሰው ሁልጊዜ እኛን ከሚጠብቅ ባህል የማያደርገው? ማዕድ እናጋራ ተብሏል። ማዕድ እናጋራ ያልነው አንድ እህቴ እንዳነሳችሁ በጣም ብዙ የሚቸገሩ ሰዎች ስላሉ እኛ ጠግበን እንደደፋ ነው ሳይሆን በጣም ብዙ የሚራብ ሰው አለ እና ከሚተርፈን ብናጋራ መልካም ነው ከሚል ነው። አንድ ሰሞን ሆይ ሆይ ይባልና የሚያስቀጥለው ሰው ይጠፋል እንጂ ልክ እንደ አረንጓዴ አሻራ በየወሩ ማጽዳት ካልቸር ካደረገን አካባቢን የሚያጸዳ ሰው ውስጡም እየጸዳ ነው የሚሄደው። ሰው የሚያየው ነገር ኢንፍሉዌንስ ያደርገዋል። የምናየው ነገር ልክ እንደምንሰማው ነገር ወደ ውስጣችን ይገባል። እሱ ነው ፕሮሰስ የምናደርገው። ይሄን እናንተ በማገዝ ብትሰሩ በጣም ጠቃሚ ይሆናል ብዬ አስባለሁ። የአማራና የኦሮሞ ያልከው ወይም የጉራጌና ስልጤ ወይም የከምባታና የሀዲያም ጉዳይ ሊሆን ይችላል። ኢትዮጵያ ውስጥ ብዙ ቋንቋ አለ። ኢትዮጵያ ውስጥ ብዙ ብሔር አለ። ብንፈልግም ባንፈልግም ብናምንም ባናምንም ወንድማማች ህዝቦች ነው። ይሄ መፍትሄው አሁን የኦሮሞ ብሔርተኝነትን የሚጠየፍ የሚመስል ንግግር የሚናገረው ሰውዬ በአማራ ብሔርተኝነት ቆሞ ከሆነ ዋጋ የለውም። መጀመሪያ ራሱ ነፃ ማውጣት አለበት። ብሔርተኝነት ማለት የራስን ብሔር መውደድ፣ ማክበር፣ ቋንቋ፣ ባህል ችግር የለም። ኢትዮጵያዊ በሙሉ የሚከበርባት ሀገር፣ የማያፍርባት ሀገር፣ ወጥቶ የሚገባበት ሀገር ብሎ የሚነሳ ሳይሆን በራሱ ቦታ ይቆምና አንተን ይከሳሃል። አንተ መቆሚያ የሌለ ይመስለዋል። አብዛኛው ፖለቲከኛ ገፊ ነው። ገፋፍቶ እኮ ነው የሚያስገባው ወደሆነ ግሩፕ ውስጥ ያስገባሃል እንጂ ነፃ እንትወጣ አያደርግም። ይሄ አይጠቅመንም። የሚነገር ሳይሆን የሚሰራ ስራ ማየት ጥሩ ነው። በተግባር የሚሰሩ ሰዎች ማየትም ጥሩ ነው። አንዳንድ ጊዜ የኢትዮጵያ ፖለቲካ አስቸጋሪ ስለሆነ ዝም ብለን የምንሰማውን ብቻ የምናስተጋባ ከሆነ ጠቃሚ አይሆንም። ብዙም ምሳሌ ማንሳት እችላለሁ፣ ግን ምሳሌው ይቅርብኝና ዋናው ጉዳይ በተግባር ይመዘን። ሰው አባይ ተሸጠ አልተሸጠም ማን አወራ በሚል ሳይሆን በስራው። ፕሮጀክቶች ያልቃሉ አያልቁም ማን አወራ ሳይሆን በስራው። ኦሮሚያ ያሉ አመራሮች አሁን በተጨባጭ የህግ የበላይነት ለማስከበርና የብሔሮች እኩልነት እንዲረጋገጥ ይጥራሉ አይጥሩም? በስራቸው። እኔ የሚያስፈራኝ ደሳለኝ የናይጄሪያን የጥቂት ዓመታት ችግር ስታይ ናይጄሪያ ውስጥ 3 ክልሎች ነበሩ። 3 ትላልቅ ብሔሮች ነበሩ፣ ዩሩባ፣ ሃውሳ፣ አግቦ የሚባሉ። እነዚህ 3 ብሔሮችና 3 ክልሎች 250 ብሔር እንዳለ ብዙም ግምት ስለማይሰጡ አገር የነሱ ብቻ ስለመሰላቸው የፈጠሩት ቴንስ እና አንደኛው ወጣለው አገር መሰረታለው ሲል 3-4 ዓመታት ሚሊየንስ ነው ያለቀው በጦርነትና በረሃብ። ይሄ ኢትዮጵያ ውስጥ ይደገማል። ኢትዮጵያ ውስጥ እንዳይደገም ኢትዮጵያ ማለት የትግሬ፣ የአማራ፣ የኦሮሞ ሀገር ማለት አይደለችም። በጣም ብዙ ህዝቦች ያሉባት ሀገር ናት። እንደው እኛ ሲሞቀን ይሞቃት እኛ ሲበርደን ይበርዳት እየመሰለን ትክክል አይደለም። ብዙ ህዝቦች አሉ ዋጋ እየከፈሉ ድንበሯ የሚጠብቁ ህዝቦች። ይህን ታሳቢ ያደረገ ሁሉም ኢትዮጵያዊ ይኩራ የሚል ነገር አስፈላጊ ነው። በአንድ ጽንፈኛ ኦሮሞ በሙሉ እያሉ መፈረጅ፣ በአንድ ጽንፈኛ አማራ እያሉ አይጠቅመንም። ይሄ እንኳን በብሔር በቤተሰብም ጽንፈኛ ሞልቷል። ከልጆች መካከልም የሚያስቸግር አለ። በሱ ምክንያት ቤተሰብ አይወቀስም። እና ትልቁን ፒክቸር እያየን ካልሄድን እንደው ትናንሽ ነገር ባየን ቁጥር አገር የሚፈርስ እየመሰለን ከሰራን አደገኛ ስለሚሆን አርቱ ከዚህ አንጻር ስራውን ቢሰራ በተደጋጋሚ የትግራይ ህዝብና ቲፒኤልኤፍ አንድ አይደለም፣ ብልጽግናና የአማራ ህዝብ፣ ብልጽግናና የኦሮሞ ህዝብ አንድ አይደለም የምንልበት ምክንያት ሁሉን ነገር ፖለቲሳይዝ አድርጎ የመውሰድ ነገር ስትጠቃ ሮጠት ገባና እኔ ስትጠቃ ብሔር ተጠቃ ትላል። ብዙ ሰዎች እኮ አሉ ራሳቸው ልክ እንደ ብሔር የሚያዩ ኢንዲቪጁዋልስ ራሳቸውን እንደ ሚሊየን የሚያዩ አሉ። እነሱ ከሚጎዱ 100-200 ቢሞት ችግር እንደሌለው የሚያስቡ ሰዎች እኮ አሉ። ሰው ነው ብሎ ለሰው ክብር የሌለው ለብሔር ክብር ከየት ያመጣል? ለዚህ እኮ ነው ግለሰቦች አንነካም አይነት ፊሊንግ በውስጥም በውጭም ዴቨሎፕ እያደረጉ ያሉት። ግለሰብ ከሀገር በታች ነው፣ ግለሰብ ከብሔር በታች ነው። አጋጣሚው ኢትዮጵያ ውስጥ በጣም ወጣ ያለ ግለሰብም የለም። ይሄን ያክል ከአቭሬጁ ብዙ ሚዲያ ላይ ከመታየታችን በስተቀር ከአቭሬጅ ሰው የተለየ የትኛው ሳይንቲስት ነው አሁን ብቻውን እሱ እንቁ ሆኖ ሌላውን የሚያራክሰው?
ትክክል አይደለም። ይሄ ማህበረሰቡን የሚያናጋ ነገር እንዳይሆን መደረግ አለበት። ከዚህ አንጻር ደግሞ የእናንተ